ከቅርብ ዓመታት ወዲህ አቅመ ደካሞችን ትኩረት ተደርገው እየተሰሩ ባሉ ስራዎች የህብረተሰቡን ሸክም ማቅለል ተችሏል። በቦሌ ክፍለ ከተማ ወረዳ 1 በተለምዶ 40 መጋዘን ተብሎ በሚጠራው አካባቢ የሚገኙ 49 የቀበሌ ቤቶች ይኖሩ የነበሩ የህብረተሰብ ክፍሎች ከዚህ በፊት ለኑሮ ፈጽሞ በማይመች ሁኔታ ይኖሩ እንደነበር አስታውሰው አሁን በሌሎች አካባቢዎች ይሰሙት የነበረው ከነርሱ ጋር ደርሶ በማየታቸው ምስጋናቸውን ያቀርባሉ። የአፈር ቤት ነው። በጣም የተጎሳቆለ ኑሮ ነበረ የሚኖረው። ክፍላችን ላይ ወድቆ ነበር ግድግዳው እና በቃ የታየ ነው የታወቀ ነው። አሰራሩም ያው እንደዚህ ያማረም እንትን አልነበረም። ዝም ብሎ ለጊዜያዊ ነበረ። ለረጅም ዘመን ኖርንበት። ጊዜውን ቆጥሮ ደግሞ እግዚአብሔር ይህን የመሰለ ቤት ተሰርቶ ተሰጠን። እግዚአብሔር ይስጥልኝ። ያው እቃውም ሁሉ ነገር ሁሉንም አሟልተው ነው የሰጡን። መኝታ ሳይቀር አልጋ፣ ቴሌቪዥኑ፣ ያው ሶፋው እንደሚታየው ሁሉንም ጠረጴዛው ይሄው ሁሉን ነገር አሟልተው ነው የሰጡን። ከነ ቤተሰቤ አመሰግናለሁ። በደርግ ጊዜ ነው የተሰራው ቤቱ። በጭቃና በእንጨት ነው የተሰራው። አንዳንድም ደግሞ በቆርቆሮ አለ ማለት ግድግዳው ራሱ ቆርቆሮ የነበረ ሸንበቆ የነበረ አለ። እኛ እዚህ ተወልደን ያደግነው ኦልሬዲ እኔም አራት ልጆች አሉ እና ምንድነው ከእለት እለት ከባድ ነበረ። 40 ዓመት በጭቃ ቤት ስትኖሪ አንደኛ ዝቅ እየሰነጠ ነው የሚሄደው መሬት ራሱ እየሰነጠ ፍሳሽ በጣም ከባድ ነበረ። ጎርፍ ይገባል ቤታችን ውስጥ። ከዛ ደግሞ አልፎ መተንፈሻ የለውም፣ አየር የለውም። የተያዘ እንደውም ከዚህ እንግዲህ በዚህ መደዳ 10 በዛ መደዳ 10 በዛ መደዳ 10 የተጠባበቀ ቤት ወደ 40 ምናምን ቤት ነው አንድ ሴት የተጠባበቀ ነው። እና እንደዛም እንደሆነ ማብሰያሽም እዚሁ መታጠቢያሽም እዚሁ ሁሉ ነገር እዚሁ ሲሆን መተንፋሽ የለውም። የወዳደቀ በአይጥ እየተታገን ቦታዋን በቁምጫ በአይጥ እንደምንም አይኖር የለም። ኑሮ ካሉት ይኖራል፣ ኖረናል። ክብር ምስጋና ይድረሰው። አሁን እንዴት ብዬ ገጸው ራሱ ይሄ ነገር ይፈጠራል ወይ ብዬ ራሱ አስቤው አላውቅም። ሶሉሽን እንኳን ይፈጠራል የምለው እቺ ፖል ተነስታ በአዲስ ፖል የመቀየሩ ነው እንጂ በዚህ አይነት የግንብ ቤት ተሰርቶ መስኮቱ ምን መኝታ ቤት ተደርጎ እንደገና ደግሞ ኪችን ተሰርቶ ለብቻው የጋራ ቢሆንም ኪችን ተሰርቶ ይሄ በጣም ትልቅ ለውጥ ከምታስቢው በላይ ነው። አንቺን ቤት አደሽ ማለት የዛኛውን ቤት አፈረሽ ማለት ነው። ስለዚህ ከባድ ነው። ማደስ አትችይም። በቃ እዛው ቢፈርስ እዛው እንደ መምረግ እንደ መለሰን ታደርጊዋለሽ። ያው እዛም ሲንኳኳ እዚህ ይወድቃል። ከባድ ነው እና ይሄ በጣም ትልቅ ለውጥ አይተነው የማናውቀው ለውጥ። እውነት በጣም ነው የምናመሰግነው በዚህ አጋጣሚ መንግስታችንን። ሌላ ቦታ ተደርጎ የምናየው ነገር እኛ ጋር ስለመጣ ይደርሳል ብዬ ማስቤው ማለት ነው። እንደ ኮንዶሚኒየም ደርሶ ብቻ በወጣ ወይ የሆነ ነገር አግኝተን ብቻ በወጣ የምንልበት ነው እንጂ እዚህ ሰፈራችን ላይ እንደዚህ አምሮ ለልጆቻችን መጫወቻ ተመቻችቶ ወክዮ ምን ጂቹ ያው የምታየው ፍሳሹ በስነ ስርዓት ሄዶ ፍሳሽ እንደዚህ አልነበረም። በቃ እዛ ጋር ሲፈስ እዚህ ቤትሽ ጋር ይመጣል። በጣም ከባድ ነበር። ፍሳሽ ተሰርቶ ቤት ጸድቶ እንደዚህ አስቤው እና በጣም ነው የምናመሰግነው። ከደረስኩበት ክፉና በጎ ለይቼ ካወቅኩበት ጊዜ ጀምሮ እንደዚህም አይነት አይቼ አላውቅም። እንደዚህ ቤት ሰርቶ የሚሰጥም አስተዳደር እኔ አይቼ አላውቅም። ያሁኑ ለየት ያለ ነው። እኛ በጣም ነው የምናመሰግነው። ደስ ብሎናል። እኛ ለሁሉም ነው እኛ ጋር ይደርሳል ብለንም አላሰብንም። ያው እንሰማለን እናያለን። ተሰርቶ ተሰጥቶ እንደዚህ ታድሶ ይሄን ያህል ምናምን ሲባል የሚደርስ አልመሰለንም ነበር። ወደኛም ይመጣም አልመሰለንም፣ ግን እንሰማለን። እድሜና ጤና ይስጥልን። እግዚአብሔር ይስጠው መንግስት ይሄን እንደሰራልን ከወደቀ ቤት ወደ ከፍታ ስላደረሰን እግዚአብሔር ይስጠው ማመስገን። እግዚአብሔር በታች መንግስት ለድሃ ብሎ አይደለም ይሄን ቤት በነፃ ይሰራልን፣ ለኛ ሰራልን። እግዚአብሔር ይስጠው። አሁን ማመስገን ንጹህ ነገር ወዳለሁ፣ ማጽዳት ወዳለሁ። ያችኑ እበትን ለቅልቀን ነበረ በፊት። በኋላም ላይ ደግሞ እንደ ሊሾ ነገር አድርገን ላስቲክ አንጥፈን ነበር እና ይሄ ጽድት ያለ ጸርቶ አጽድተው አሳምረው ሰጥተውኛል። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን። በቃ አመሰግናለሁ ሁሉንም። እጁን የዘረጋው ሁሉ እድሜና ጤና ይስጥ። እግዚአብሔር ይመስገን ይመስገን። ተሻሻለ ቆንጆ ዘነጠ ቤት ሰጥተውኛል። እድሜና ጤና ይስጥልኝ። አመሰግናለሁ። በአሁኑ ቤት እደነቃለሁ። ተመስገን። ሁሉም ሞልቶልኛል፣ ሞልቶ ተሟልቶልኛል። እኔ ሁላችንም ጤና ይስጣችሁ፣ እድሜ ይስጣችሁ። በጣም አመሰግናለሁ።
እድሜና ጤና ይስጣቸው እያልኩ ተደስቻለሁ። አሁን ለውብ ለሆነ ሁኔታ ይሄን ላሳየን ፈጣሪ እድሜም ሰጥቷል። ምን ምስጋናው ያጥረናል ቃላት። ተመስገን ነው የምንለው። እድሜ ጤና ይስጣችሁ። ለተባበረን ሁሉ ጤናና እድሜ ከእንጀራ ጋር ይስጥልን። ሶስተኛ መንግስት ማየቴ ነው። እንደዚህ አይነት ነገር ድሃን ተኮር የሚያደርግ መንግስት አይቻልም። ሊሰራ ይችላል የሆነ ነገር፣ ይሄ ግን በቃ ስር ነቀል የሆነ ነገር ነው ማለት በቃ ትልቅ ራዕይ እንድታይ ነው የሚያደርግሽ። እይታው ትልቅ በቃ የሆነ ነገር አንቺን ነገር እንደዚህ ብደግፍ ትንሽ አቅሜን ባደርግ ሌላ ሰው አቅም ይኖረዋል ለካ። እኛ አሁን በቃ ለመኖራችን ሳይሆን ለሌላ ነገር እየተነሳሳን ያለ በጣም ትልቅ ራዕይ ይፈጥርብሻል።